በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙና ይህንን መንፈሳዊ ቴሌቪዥን መርሃ ግብር በመከታተል ላይ ያላችሁ የእግዚአብሔር ቤተሰቦች ሁላችሁም የእግዚአብሔር ጸጋና ሰላም በያላችሁበት ከሁላችሁ ጋር ይሁን። ወርኤ እግዚአብሔር ከመ ነሥሑ እምፍኖቶሙ እኩይ ከክፉ መንገዳቸው እንደተመለሱ ስራቸውን ተመለከተ። ትንቢተ ዮናስ ምዕራፍ 3 ከቁጥር 10 ላይ ይህንን መለኮታዊ እግዚአብሔር ቃል እናገኘዋለን። ከክፉ መንገዳቸው እንደተመለሱ ስራቸውን አየ። አምላካችን ቅዱስ እግዚአብሔር በክፉ መንገድ ላይ ሆነው ከእርሱ ፊት ርቀው ያሉትን ወገኖች በክፉ ስራቸው እያዘነባቸው ባለ ሰዓት እንዳያጠፋቸው ምሕረቱን አብዝቶ ሊጎበኛቸውና በንስሐ ሕይወት ወደ እርሱ ተመልሰው እርሱን እንዲያመልኩትና እንዲያገለግሉት ፈልጎ የንስሐን ጊዜ እንደሰጣቸው እንመለከታለን። በዚህ ክፍል ላይ እንደምንመለከተው የዚህ ትምህርት መሰረታዊ ዓላማ የሚሆነው ከጥፋታቸው ተመልሰው ወደ እግዚአብሔር በንስሐ ልብ የቀረቡትን ሁሉ ይቅር እንደሚላቸውና እንደሚቀበላቸው የሚያመለክት ይሆናል። በዚህ ክፍል ላይ ሁለት መሰረታዊ ሀሳቦችን መመልከቱ በእጅጉ ጠቃሚ ሆኖ እናገኘዋለን። በመጀመሪያ የሰው ልጆችን ክፉ መንገድ ወይም ደግሞ የሰው ልጆችን ክፋት እናያለን። በሁለተኛ ደግሞ የእግዚአብሔርን ምሕረት እግዚአብሔር መሐሪ ስለመሆኑ ሰዎች በጥፋት መንገዳቸው በራሳቸው ፈቃድ ወደ ጥፋት መንገድ ሄደው በማዘንበል እግዚአብሔርን እየበደሉ እግዚአብሔርን እያዛዘኑ ሳሉ አምላካችን እግዚአብሔርም በክፉ ስራቸው እያዘነ እንደሚመለሱ ግን የንስሐን ጊዜ እንደሚሰጣቸው እናያለን። በተለይም መነሻ ባደረግነው እዚህ ክፍል ላይ ስንመለከት የነነዌ ሰዎችን እንመለከታቸዋለን። የነነዌ ሰዎች አምላካቸው እግዚአብሔርን ከማገልገል ይልቅ ራሳቸውን ማገልገል፣ ባዕድ ነገርን መመልከት፣ በማይረባ ነገር እየተመላለሱ ስጋቸውን ብቻ ደስ እያሰኙ የሚመላለሱ በዝሙትና በሰካርነት ሕይወት እየተመላለሱ እርስ በርሳቸው በማይጠቅም ነገር ከእግዚአብሔር ፊት ርቀው ክፉ በሆነ መንገድ ሲመላለሱ እንደነበረ እናያለን። እግዚአብሔር በዚህ ስራቸው አዘነባቸው። እግዚአብሔርን አላከበሩትም፣ ወደ እግዚአብሔርም አልቀረቡም። በእግዚአብሔር ፊት የነበረውን ነቢዩ ዮናስን አምላካችን እግዚአብሔር ተናገረው። ክፋታቸው በፊቴ ደርሷልና ጥፋታቸውና በደላቸው በእኔ ፊት ከፍ ብሎ ታይቷልና አመፃቸው እጅግ ያለ መጠን ሆኗልና እርስ በርሳቸው ደም በማፍሰስ በዝሙትና በጉስቁልና ሕይወት እየተመላለሱ ሕይወታቸውን አርክሰው አሳዝነውኛል። እርስ በርሳቸው አይተሳሰቡም፣ ፊታቸውን ወደ እኔ አልመለሱም፣ ወደ ራሳቸው ፍጹም ፈቃድ አዘንብለዋል። ስለዚህ እነዚህን ወገኖች ወደ ነነዌ ዘልቀህ አስተምራቸው፣ ሰበካቸው፣ የንስሐን ትምህርት ስጣቸው የሚል አምላካችን እግዚአብሔር በነቢዩ ልብ ውስጥ አሳደረ፣ ተናገረው። ነቢዩ ግን ለዚህ ትእዛዝ ፈቃደኛ ባለመሆን ወደ ተርሴስ ሀገር ለመሄድ አሰበ።
ያሰበውንም በዚሁ መልኩ አደረገ። በኢዮጴ ከተማ እያለፈ እነሆ በመርከብ ተሳፍሮ ለመጓዝ ከመርከቢቱ ደረሰና አሳላፊውን ፈቃዱን ጠይቆ ተሳፈረ። ረጅሙን ጉዞ እየተጓዙ ከፍተኛ የሆነ የሚያስፈራና የሚያስደነግጥ ማዕበል ያለው የሚያማታ ባህሩን ማዕበል ተነሳ። ወጀቡ ከፍተኛ ሆነ። መርከቢቱን አንቀሳቀሳት። ካሁን በፊት ያልታየ በዚህ ሰዓት ይህ ሰው ከገባ በኋላ እየተጓዙ ሳሉ ንውጽውጽታ ጨመረ። አለመረጋጋት ተፈጠረ። ሁሉም ተረበሸ። ምን ሆኖብን ይሆን? ምን ተፈጠረ? በማን ኃጢአት ምክንያት ይሆን? እንዲህ በመርከቢቱ ላይ በሰላም ስንጓዝ ያለን ሰዎች አሁን ሰላማችንን ያጣነው እያሉ እርስ በርሳቸው ተነጋገሩ። በውስጠኛው ክፍልም ደግሞ ተኝቶ ስለነበረ ነቢዩ ዮናስ እርሱን አናገሩት። ምናልባት ከየት ዘንድ ነው የመጣኸው? አንተ ማነህ? ስራህ ምንድን ነው? ቤት አካባቢስ የምትኖር ሰው ነህ? ምን አይነት ሕይወት የነበረህ ነህ? ምናልባት ስላንተ በደል ይሆን ይህ ሁሉ የሆነብን ብለው ጠየቁት። አዎ የወደዱትንም እንዲያደርጉ እርሱ ፈቀደላቸው። እርሱ ያውቃልና የሄደበትን ሁኔታ እግዚአብሔርን ሸሽቶ ከእግዚአብሔር ፊት ኮብልሎ ርቆ ሄዶ ስለነበረ ወደ እግዚአብሔር መቅረብ እንዳለበት ያምን ስለነበረ ትእዛዙንም ጥሶ የሄደ ሰው በመሆኑ ውስጡ ያውቅ ስለነበረ አውጡና ወደ ባህሩ እኔን ጣሉ። ከዚያ በኋላ መርከቢቱ ሰላም ትሆናለች፣ መንገዳችሁን በሰላም ትቀጥላላችሁ አላቸው። ምናልባትም በደሉ ይሄ መጣብን ነገር በእርሱ ምክንያት ባይሆንስ ስለዚህ ሰው ሕይወት ወይም ደግሞ ነፍስ ማለፍ እንጠየቃለን፣ በደለኞች እንሆናለን ብለው እርስ በርሳቸው ተነጋግረው በእግዚአብሔር ፊት ድምፃቸውን በእንባ አሰሙ። በመርከቢቱ ላይ ሳሉ እነሆ ከመርከቢቱ ጣል ነው ብለው እያነቡ ጥለውታል። ወደ ባህር ገባ። ወደ ባህር ከገባ በኋላም ደግሞ ትንሽ ከቆየ በኋላ በጥልቁ ባህር ውስጥ ሳለ በአሳ አንበሪ ሆድ ውስጥ እንዲገባ እግዚአብሔር አደረገ። የአሳ አንበሪ እርሱን ከሆነ ቦታ ላይ ካደረሰው በኋላ እንደገና ሁሉን ነገር ተመለከተ። ይህ ሰው በአሳ አንበሪ ውስጥ ሁሉን አየ። በጨለማ ውስጥ እንዳለ፣ በሲኦል እንዳለ፣ 3 ቀንና ሌሊት እንዳደረ እግዚአብሔር ያንን ጨለማ ሊያነጋ እንደሚችል እያመነ ጸሎቱን አጥብቆ ወደ እግዚአብሔር አቀረበ። በእንባ እግዚአብሔርን አመሰገነ። በድቅድቁ ጨለማ ውስጥ ሆኖ፣ በሁለት ጨለማ ውስጥ ሆኖ፣ በባህር ውስጥ ሆኖ፣ ተጨማሪ ደግሞ በአሳ አንበሪ ሆድ ውስጥ የተወደዳችሁ የእግዚአብሔር ልጆች በሚከብድ ሕይወት ውስጥ ነበረ ነቢዩ የነበረው። እግዚአብሔርም ደግሞ አዘዘው። አሳ አንበሪውን ወደ ዳር አውጥቶ በዚያ እንዲተፋው አደረገ። ከዚያ በኋላ ወደ ልቡ ተመልሶ እግዚአብሔርን ያመሰግን እግዚአብሔርን ያገለግል ዘንድ በሕሊናው አሰበ። እግዚአብሔር የነነዌ ሰዎችን ሄዶ እንዲሰብክ እንዲያስተምራቸው ንስሐ እንዲገቡ እርስ በርሳቸው ከመገፋፋት እርስ በርሳቸው ከመጋደል እርስ በርሳቸው ከመጠላላት ሕይወት ወጥተው ወደ እግዚአብሔር ቀርበው እግዚአብሔርን እንዲያከብሩ እግዚአብሔርን እንዲያምኑ እግዚአብሔርን እንዲከተሉ ትእዛዙን እየፈጸሙ በሕይወት እንዲኖሩ እንዲያስተምራቸው አደረገው። ነቢዩ ወደ ነነዌ ከተማ ከንስሐ በኋላ ራሱም ንስሐ ገብቶ ባለመታዘዙ የገጠመውን ሁሉ እያመለከተ እያሰበ ወደ እግዚአብሔር ልቡን አቅርቦ በዚህ ሕይወት መሄድ ተገቢ እንዳልነበረ በማመኑ ተመልሶ ወደ ኃጢአተኛዋ መንደር ገብቶ ሕዝቡን ሰበከ። ትጠፋላችሁ፣ ነነዌ ትደበላለቃለች፣ ነነዌ ታልፋለች፣ አንድም ነፍስ በዚህ ከተማ አይቀርም ብሎ አስተማረ። ንጉሡም መኳንንቱም ሁሉም አንድም ፍጥረት ሳይቀር እንስሳቱም ሳይቀሩ እንዲጾሙ ተደረገ። ሁሉም የሚበሉትን ሁሉም የሚጠጡትን ሁሉም የሚያገኙትን
እንዳያገኙ ተደረገ ለ3 ቀንና ሌሊት። ፍጹም ጸሎትና ጾም ሆነ በሰዎቹ ዘንድም። ነገስታቱም ይሄንን በዚያው አወጁ። ንጉሱ ይሄንን መመሪያ አውርዶ ሁሉም ሰው እስከ እንስሳቱ ድረስ ከምንም አይነት ነገር እንዳይገናኝ ባለበት ላይ በሩን ዘግቶ እንዲውል እንዲያድር አደረገ። ሰዎቹ እስከ እንስሳቱ ድረስ ማለት ነው። ፍጹም የትህትና ፍጹም የአርምሞ ፍጹም እግዚአብሔርን የመስሚያ ሰዓት፣ ወደ እግዚአብሔር ድምፅን የማሰሚያ ሰዓት፣ ከእግዚአብሔር ጋር የመገናኛ ሰዓት አደረጉ። በነቢዩ በዮናስ ትምህርት በዮናስ ስብከት ክርስቲያኖች። ከዚህ በኋላ ይህንን የተመለከተው እግዚአብሔር ምሕረቱን አደረገ፣ ቸርነቱን አደረገ። በምሕረት ሰዎቹን ተመለከታቸው፣ የንስሐን ልብ ሰጣቸው። መመለስን ሽተዋልና ሕዝቤ ዕውቀትን ከማጣቱ የተነሳ ጠፋ ተብሎ እንደተነገረ ከነቢዩ ከተማሩ በኋላ ባለማወቅ የፈጸሙትን ድርጊት ሁሉ እየኮነኑ እንዲያቆሙ ለራሳቸው ቃል ለአምላካቸውም ቃል ገቡ ማለት ነው። እግዚአብሔርን ማወቅ አይጠቅምም በማለታቸው ለማይረባ አእምሮ አሳልፎ ሰጣቸው ይላል ታላቁ ሐዋርያ ቅዱስ ጳውሎስ። እግዚአብሔርን ማወቅ አስፈላጊ አይደለም፣ ጠቃሚ አይደለም። እኛ እናውቃለን። እኛ ዕውቀት ያለን ዕውቀት በቂያችን ነው። በዕውቀታችን እንኖራለን። ሌላ ነገር አያስፈልገንም። እግዚአብሔርን አውቀን ተጨማሪ ዕውቀት አድርገን በእርሱ በኩል የምንኖረው ኑሮ እዚህ አሁን ካለን የሚበልጥና የተሻለ አይደለም ብለው በራሳቸው ሥጋዊ ጠባይ የሄዱትን ከንቱ አስተሳሰብ ያላቸው የጥበብ ሰዎች እግዚአብሔር ይሄንን ተግባራቸውን እንዴት አድርጎ እንዳመከነው ለማይረባ ለማይጠቅም አእምሮ አሳልፎ ሰጣቸው። እግዚአብሔርን ማወቅ አያስፈልግም በማለታቸው ሲል ቅዱስ ጳውሎስ ለሮማ ክርስቲያኖች ይሄንን በተግባር የተመለከተውን የተረዳውን ሲያስተምር እናያለን። በራሳቸው ምኞት ለመጥፎ ነገር ተላልፈው ተሰጡ ማለት ነው። አስተሳሰባችን የተስተካከለ ካልሆነ ወደ እግዚአብሔር ቀርበን አምላካችን እግዚአብሔር እኛን ሰዎችን በራሱ አርአያና አምሳል አክብሮ ፈጥሮን ሳለ ይህንን የከበረው አእምሮአችንን ይሄ የከበረው ማንነታችንን ለእግዚአብሔር ልናደርገው እኛ የእግዚአብሔር ሆነን እርሱ ደግሞ ከኛ ጋር ሆኖ እየባረከን በሕይወት እንድንኖር በመጨረሻም ደግሞ ዘላለማዊ መንግስቱን እንድንወርስ በመሆኑ ይህንን የተከበረውን ሰብእናችንን አእምሮአችንን ጠብቀንና እግዚአብሔርን ልናገለግልበት እንደሚገባ ሳለ ነገር ግን ማወቅ ተገቢ አይደለም እርሱን በማለታቸው ለማይረባ አእምሮ፣ ለማይመራ አስተሳሰብ፣ ለማያስፈልግ ከንቱ ነገር ተላልፈው ተሰጡ ማለቱ ነውና እነዚህ ሰዎች ታዲያ በዚህ ሕይወት ሲመላለሱ ስለነበረ በማይረባ ነገር ሲመላለሱ እግዚአብሔር ዕውቀት ከማጣታቸው የተነሳ ሕዝቡ እንደጠፉ ያውቃልና በነቢዩ እንደተነገረ ነቢዩን መድኃኒት አድርጎ የንስሐን ትምህርት እያስተማረ ለእግዚአብሔር መንግሥት እንዲበቁ አደረጋቸው ማለት ነው። ንስሐ ገቡ፣ ስለ በደላቸው ማቅ ለበሱ፣ አመድ ነሰነሱ፣ ጨርቃቸውን ቀደዱ፣ ጾሙ፣ ጸለዩ ማለት ነው። የተወደዳቸው የእግዚአብሔር ቤተሰቦች አዎ ጾመ ነነዌን ስንመለከት የነነዌ ሰዎች ወይም ሰብአ ነነዌ ወደ እግዚአብሔር ልባቸውን ሰብረው የቀረቡበትና ከእግዚአብሔር ጋር የታረቁበት በመሆኑ እኛም ይህንን ጾም እያሰብን ንስሐ እየገባን ከአምላካችን ከእግዚአብሔር ጋር እንድንታረቅ በማወቅም ባለማወቅም የሰራነውን ክፉ ድርጊት ሁሉ ይቅር እንዲለን በምህረቱ መሐሪ ስለሆነ ሮሆቀ መዓት ወምዙኃ ምሕረት ስለሆነ አምላካችን እግዚአብሔር በደላችንን ይቅር እያለ በምህረቱ እየጎበኘ በሕይወት እንዲያኖረን ፍጹም ሕይወታችንን እንዲያስተካክልልን ይህንን የንስሐ ጾም እንጾማለን ማለት ነው። ራሳችንን ለዋናው ጾመ ኢየሱስ ራሱ መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም የምንጾምበትን ያንን ሕይወት ለማግኘት ወደዚያ ሕይወት ለመቅረብ የምንዘጋጅበት የንስሐ ጾም
ነቢያት አስቀድመው የጾሙትን ጾም እያሰብን እነሆ የተግባሩን ሕይወት እንደምንኖር ሁሉ የነነዌ ጾምም ደግሞ 3 ቀንና 3 ሌሊት በመከራ ውስጥ የነበሩ ሰዎች እግዚአብሔር ጋር በጾምና በጸሎት እንደታረቁ ሁሉ እኛም ደግሞ ይችን ጾም ለ3 ቀን በፍጹም ጽናት፣ በፍጹም ትዕግስት፣ በፍጹም ራስን ከሌሎች ነገሮች በመጠበቅ የምናሳልፍበት ነው የሚሆነው ማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች አምላካችን እግዚአብሔርም እንደተመለሱ ከክፉ መንገዳቸው እንደተመለሱ በንስሐ ሕይወት እንደተመለሱ አየ ተመለከተ ብሎ እንደተናገረ እዚህ ክፍል ላይ 3ኛው ምዕራፍ ቁጥር 10 ላይ ለዚህ ሁሉም ሰዎች ከክፉ ስራቸው ተመልሰው ወደ እግዚአብሔር ቀርበው እግዚአብሔርን ቢሰሙ እግዚአብሔርን ቢከተሉ ፈቃዱን ቢፈጽሙ ስራቸውን እየተመለከተ ስራቸው ደግሞ እየተከተላቸው ለሰማያዊ መንግስቱና ክብሩ የሚያበቃቸው መሆኑን የሚያመለክት ነው ማለት ነው። መልካም ስራችንን አምላካችን እግዚአብሔር እየተመለከተ በደላችን እንዲደመስስልን ሁልጊዜ ይህንን የሕይወት ትምህርት መሰረት አድርገን ጾሙን በሕይወትና በተግባር አከናውነን በጾምና በጸሎት ኃጢአት እንደሚወገድ ተገንዝበን የነነዌን ጾም በዚህ መልኩ በሕይወታችን ልንጠቀምበት ይገባል ማለት ነው። አምላካችን እግዚአብሔር በዚህ መለኮታዊ ቃል ላይ አድሮ ስላስተማረን ክብርና ምስጋና ለእርሱ ይሁን። አሜን።